ማንም ከብሮይታ በሰርግ ላይ ሌላ ነው በበርካታ የታዋቂ ሰዎች ስብስብ የታጀበ የሽምግልና ስነ ስርዓት ተካሄደ ተብሎ በቲክቶክ በፌስቡክ እንዲሁም በዩቲዩብ በርካታ መረጃዎች እየተሰራጩ ይገኛሉ። ነገር ግን እውነታው ምንድነው? አርቲስት ማርታ ጎይቶም በራሷ ገጽ ላይ ምን አለች? ዛሬ ሁሉንም አንድ ላይ እናያለን። እውነት ሽምግልናው እውነት ነው ወይ? ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ በብዙዎቻችን ዘንድ በተለያዩ ተወዳጅ የካሜራ ፊት ስራዎቿ፣ ድራማዎች እንዲሁም በተለያዩ ፊልሞች የምናውቃት አርቲስት ማርታ ጎይቶም ሰሞኑን በሶሻል ሚዲያ ላይ የመነጋገሪያ ርዕስ የሆነችበትን ጉዳይ ይዘንላችሁ ቀርበናል። እንግዲህ በበርካታ የታዋቂ ሰዎች ስብስብ የታጀበ የሽምግልና ስነ ስርዓት ተካሄደ ተብሎ በቲክቶክ በፌስቡክ በዩቲዩብ እንዲሁም ደግሞ በተለያዩ ሶሻል ሚዲያ ላይ አርቲስት ማርታ ጎይቶም ድንቅ ያስባለ የሽምግልና ፕሮግራም አስኪዳለች የሚለው በተለያዩ ሶሻል ሚዲያ እያነጋገረ ይገኛል። ታዲያ ይህ ሽምግልና የአርቲስት ማርታ ጎይቶም ሽምግልና እውነት ነው ወይስ ስህተት ነው ወይስ አሉባልታ ነው የሚለውን ዛሬ በዚህ ቪዲዮአችን እናያለን ማለት ነው። እንግዲህ ሰሞኑን በሶሻል ሚዲያ በበርካታ ገጾችና ቻናሎች በማንም ያልታየ ጉድ ያስባለ የሽምግልና ስነ ስርዓት በሚሉ ርዕሶች ቪዲዮዎችና ፎቶዎች ሲነጋገሩ አስተውለናል። የበርካታ ታዋቂ ሰዎችን መገኘት የሚያሳዩ ምስሎችንና ከዚህ ወሬ ጋር ተያይዘው ሲሰራጩ የነበሩ ብዙ እንደነበሩ አይተናል። ይህም የብዙ ተመልካቾችን ትኩረት የሳበና እውነት ማርታ ጎይቶም አገባች ወይስ ሌላ ጉዳይ ነው የሚል ጥያቄ እያስነሳ ይገኛል። ነገር ግን እስካሁን ባለው መረጃ በአርቲስት ማርታ ጎይቶም ይፋው የሶሻል ሚዲያ ገጾች ላይ የተረጋገጠ ወይም ይፋ የተደረገ ምንም አይነት ነገር የለም። በርካታ ደጋፊዎቿና ተከታዮቿ ከራሷ አንደበት እውነተኛውን መረጃ ለመስማት በመተባበቅ ላይ እንደሆኑ ይገኛሉ። በሶሻል ሚዲያ ላይ የሚወሩ ወሬዎች እንደተጠበቁ ሆነው የራሷ ይፋው ምላሽ እስኪመጣ ድረስ ነገሩን ሙሉ በሙሉ እንደ እውነት አድርጎ ለመቀበል ያስቸግራል። ማርታ ጎይቶም ሁልጊዜም በጠንካራ ስራዎቿና በፈገግታዋ የምናውቃት ቢሆንም ቀደም ሲል በተለያዩ ቃለ መጠየቆች እንዲሁም እሁድን ቅዳሜን ከሰዓት ወይም ደግሞ በተለያዩ ዩቲዩቦች ወይም ደግሞ በተለያዩ ቲቪዎች ኢንተርቪው በተደረገችበት ጊዜ ቃለ መጠየቆች ላይ ስለ ህይወት ውጣ ውረዷ ስትናገር እንባ የሚቀድማት አጋጣሚዎች ነበሩ። ይህም እንግዲህ ያጋጠሟትን ፈታኝ መንገዶች አልፋ ዛሬ የደረሰችበት ስኬት ማበቋ ወይም ደግሞ እዚህ ድረስ መብቃቷ የብዙዎችን አክብሮትና ፍቅር እንድታገኝ አድርጓታል። እናም ደጋፊዎቿ ለሷ ሁልጊዜም መልካሙን ነው የሚመኙት። እንግዲህ የሽምግልናው ነገር እውነት ይሁን ወይም ውሸት እየተባለ እንግዲህ አብዛኛው በሰሞኑ እጅግ መነጋገሪያ ከሆኑት መካከል እንግዲህ ማርታ ጎይቶም እውነታው ምንድነው? እውነት ሽምግልና ተላከላት ወይ? እውነት ልታገባ ነው ወይ? የሚል በጣም በብዙ መነጋገሪያ ሆኖ ነበረ። ነገር ግን ከዚህ ቀጥለን የምናየው ምንድነው? አንዳንዴ ያልተረጋገጡ ወሬዎችን ይዘን ከማውራት ይልቅ ይህ ነገር እውነት ነው ወይስ ውሸት ነው የሚለውን ነገር በትክክል ማየት አሁን አንዳንዴ በጣም ከመጠን በላይ የሆኑ ሰዎች አግብታለች ወይም ደግሞ በጣም በማንም ያልታየ የሽምግልና ፕሮግራም ነው ያደረገች እየተባለ እንግዲህ ሁላችንም እውነት አስመስለን በጣም ደስ ብሎን ነበር። ነገር ግን እንግዲህ በራሷ አርቲስት ማርታ ጎይቶም እንግዲህ በራሷ ዩቲዩብም ሆነ ቲክቶክ እንዲሁም በተለያዩ ኢንተርቪው ወይም ቃለ መጠየቅ በምትቀርብበት ሰዓት ምንም አይነት መረጃ የሽምግልና እንዳልሰጠች ነው ሁላችንም የምናውቀውና ብዙዎቻቸው እንግዲህ የሷ አድናቂ የሆነው በእውነት ማርታ ጎይቶም ከተዋናይ ከፊልም በእውነት በጣም ካንጋፋዎች የምትመደብ ናት። አሁን ኪያ የሚለውን እንግዲህ በጣም የታወቀችበት ፊልም ኪያ የሚል ነው። በጣም በሱ ነው እንግዲህ ህዝቡ ሁሉ ያወቃት ማለት ነው። ይህ ኪያ የሚባለው ድራማም እንግዲህ በጣም ድንቅ ትወና አድርጋ የተወነች አርቲስት ነች። በእውነት ማንም ሊወዳደራት የማይችል ከማንም ጋር የምትወዳደር አይደለችም። በእውነት በጣም ድንቅ ከሚባሉት አንጋፋዎች ከሚባሉት ውስጥ የምትመደብ ድንቅ ልጅ ነች ማለት ነው። በጣም የሚገርመኝ ነገር ደግሞ ከዛ ቀጥሎ ደግሞ ያለፈችበት ውጣ ወረድ አሁን ቅዳሜ ከሰዓት ፐርሰናል የሆኑ ዩቲዩበሮች ሲያቀርቧት የምትናገረው ታሪክ
በጣም ከየት ተነስታ እዚህ ጋር እንደደረሰች ለሁላችንም ትምህርት የሚሆን ነውና አሁን ደግሞ በጣም ደስ ብሎን ነበር። እንግዲህ የሽምግልና እንትን አዝኜ ምናምን አይደለም ሲባል በጣም እግዚአብሔርን ስለምወደውና አደረገች ሲባል እንግዲህ በጣም ደስ ብሎን ነበረ። እንግዲህ ይሄ እውነት ይሁን ውሸት እንግዲህ የተረጋገጠ መረጃ የለም። እንግዲህ በራሷ መታ እስከምትነግረን ድረስ እንግዲህ የሁላችንም የተወዳጅ አርቲስት ማርታ ጎይቶም ደስታዋ ደስታችን ነው። አንድ ሰው ከየት ተነስቶ ትልቅ ጫፍ መድረስ እንደሚችል በምንም ሁኔታ ተስፋ ካልቆረጠ ሁሉም ሰው ከሀሳቡ ወይም ደግሞ ካላማው ከግቡ መድረስ እንደሚችል ነው። እንግዲህ እሷ አርቲስት ማርታ ጎይቶም ከተለያዩ ቃለ መጠይቅ ስትደርስ እንግዲህ በቀረችበት ሰዓት ትልቅ ማስተማሪያ ለወጣቱ አብሶ ለወጣቱ በጣም ትልቅ ትምህርት ሁሌም በኢንተርቪው በደረገችበት ሰዓት እንግዲህ በሁሉም ትምህርት ሰጣ ነው እንትምትለው ማለት ነውና በጣም እንግዲህ ከዚህም በተጨማሪ በብዙ ድራማዎችን እየሰራች ነው ምናውቃት ማለት ነው። አይተን የማንጠግባት ድራማዎቿ እሷ ያለችበት ድራማ በእውነት በጣም ደስ የሚል በቃ አንዴ በሳቅ አንዴ በእንባ አንዴ ነገሮችን በትግስት አንዴ ደግሞ በቃ ነገር ህይወት በዚህ ምድር ላይ እንግዲህ ህይወት በጣም ቀላል አይደለችም። ብዙ ጣውረድ አለ፣ ብዙ መከፋት፣ መደሰት፣ መቸገር፣ ማግኘት አለና ይሄን ሁሉ በእውነት ሪል አስመስላ የምትተውነው አርቲስት ማርታ ጎይቶም በጣም ድንቅ ብቃት ያላት ናት ማለት ነው። እንግዲህ ሁላችንም ቢሆን ከዚህ በመቀጠል እንግዲህ የአርቲስት እንደምታገባ ምናምን የአርቲስት የተወዳጁ አርቲስት ፋናን ይድሩ የጋብቻ ፕሮግራም ጊዜ እንግዲህ ሁሉም ሰው እንደምታገባ ነበረ ፕሮግራም እየተደረገላት። ግን እዛ ቀጥሎ እንግዲህ ሁላችንም ቢሆን እንደምታገባ አበባም የሰጠቻት ከዛም ደግሞ በራሷም እንግዲህ ዘፈኖች የተለያዩ ነገሮችን ስታረግ አይተናል። እንግዲህ ደስ ብሎናል። በቅርቡ እንግዲህ መልካም መመኘት አንዳንዴ መልካም ነው። ያው ሰዎችም ቢሆኑ መልካም ነገር ነው የተመኙላት። ይሄ ነገር ግን እውነት ነው ብሎ ተመልካቾቹ በጉጉት የሚጠብቁት ነው። ግን ውድና የተከበራችሁ የአርቲስት ማርታ ጎይቶም ተወዳጆች ወይም ደግሞ አፍቃሪ የሆናችሁ ገና ነው የጋብቻ ፕሮግራሙ። እናም እንግዲህ የተወዳጇ የአርቲስት ማርታ ጎይቶም እንግዲህ ሁላችንም በጉጉት የምንጠብቀው ነው። እንግዲህ ሰውም መልካም ነገር ነው የተመኙላት ማለት ነው። ይህ የእውነት ሆኖ ለማየት ያብቃን። በጣም ድንቅ የሆነች ልጅ ናት። እንግዲህ ሁላችንም እንደምናውቃት ከምንም በላይ ደግሞ ስብዕናዋ ለሰው ልጅ ያላት አመለካከት ረጋ ማለቷ እኔ በጣም ነው የምወደው። በግሌ በጣም የምወዳት አርቲስት ናት። እንግዲህ እንደውም ቀጣይ ታገባለች እየተባለ እንግዲህ በፋናን ሂድሩ የጋብቻ ፕሮግራም ጊዜ በጣም ተወርቶላት ነበረ። እንግዲህ ከዛም ቀጥሎ አልሆነም ማለት ነው። እንግዲህ ያው ሰው መልካም ምኞትን ይመኛል። ከዛ ቀጥሎ የሚሰራው እንግዲህ ፈጣሪ ነውና እሷም እንግዲህ አንዳንዴ አግብታም ቢሆን አንዳንድ ሰዎች ሚዲያ ላይ መውጣት የማይፈልጉ አሉ። እንደዛም ሊሆን ይችላልና እንግዲህ በጣም ደስ ነው የሚለኝ። እኔ በመጀመሪያ ጊዜ ይሄ በሶሻል ሚዲያ በጣም በጣም ሁሉም ሰው በሶሻል ሚዲያ ስለዚህ ነገር ያነጋጋሪ ሆኖ ሳየው የተሰራጨ ሳየው በጣም ነው ደስ ያለኝ። ምክንያቱም በጣም ከፋናን ይድሩ ቀጥል በጣም ደግሞ የምንጓጓላት አርቲስት ናት ማርታ ጎይቶም ማለት ነው። ከሷ ቀጥል እንግዲህ የሷን ነው በጣም ፕሮግራሟን ለማየት ምጓጓው ማለት ነውና እኔ በጣም ደስ ብሎ የነበረ ያየሁት። እንግዲህ ምንም የተረጋገጠ ነገር የለም። እንግዲህ በራሷ ቲክቶክ በራሷ ዩቲዩብ ምንም እየለቀቀችው ነገር የለም። እንዲሁም ደግሞ ታዋቂ ሰዎችም እንግዲህ መልካም ምኞታቸውን ሲገልጹ አልሰማንም አላየንም ማለት ነው። ይህ መረጃ እንግዲህ በጣም ብዙዎችን አነጋጋሪ ሆኗል ማለት ነው። እንግዲህ እውነት ውሸት ይሁን እንግዲህ አብረን የምንመለከተው ይሆናል ማለት ነው። መልካም መመኘት በጣም ነው ደስ የሚለው። ለማንኛውም በጣም ደስ የሚል ምኞት ነው የተመኙላት። እንግዲህ የሽምግልናው ወሬ እውነት ይሁን ወይም በሶሻል ሚዲያ የተፈጠረ ይሁን አርቲስት ማርታ ጎይቶም በራሷ ገጽ የምትሰጠውን ይፋዊ ምላሽ አብረን የምንከታተል ይሆናል። እስኪ እናንተስ በዚህ ጉዳይ ላይ ምን አስተያየት አላችሁ? ማርታ ጎይቶም በፊልሞቿ ላይ የምትወዱላት ባህሪዋስ የትኛው ነው? እንደኔ እንግዲህ ኪያ የሚለውን ፊልሟን በጣም ነው የወደድኩት። ትግስቷን፣ እርጋታዋን በጣም ወደዋለሁ። እናንተስ የትኛውን ነው ባህሪዋ የትኛውን ፊልም
ተወዱት አላችሁ የሚለውን አስተያየታችሁን በኮሜንት ላይ ጻፉልን። ቪዲዮውን ከወደዳችሁ ላይክ ሼር በማድረጋችሁ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እጋብዛለሁ። ይህ እውነተኛ መረጃን የሚያቀብል ታሪካዊ ነገሮችን የምንሰራ ነውና በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው። I got